ቲና ወይ አባይ ትሁትን እኮ ስታስቢ ነበር እንዴ የምትመላለሽው? አባይ አንድ ነገር ላስጠንቅቅህ፣ እኔ አንተን የሚጎዳ ነገር አላደርግም። ለሱ ደግሞ ቃል ገብቼልሃለሁ፣ ግን ራስን ጠብቅ። ናቲ ፍቅረኛዬ ነው። ይሄን ታውቂያለሽ አይደል? አትመስልም፣ ግን አውቃለሁ። ናቲ እንድታከብሪልኝ እፈልጋለሁ። እሺ? መከባበር ከሁለቱም ሲሆን ደስ አይልም? እኔን ግን ከሰማሽኝ አንድ ምክር ልምከርሽ። እሺ? ለአንቺ የተሻለውን ሰው ለማወቅ ለምን አታወዳድሪያቸው? አወዳድሪያቸውና ይበልጥ የሚወድሽን እወቂ። እንዴት ነህ አባዬ? ደህና ነኝ ናቲ። ወይ ካልሆነ አንድ መርፌ ተወጋበት። አንተ ከመውጋትና ከመወጋት ጋር ማን ነው እንደዚህ ያወዳጅ? አንተን አላናገርኩም እና ታከም እንጂ ተወጋ ይባላል? ምን ውጋት ነው? ልጅ እሷ ተደብቃ ኖራ ደህና ነበረች። አሁን ጸበል መሄዷ ውስጥ ጥሩ ነገር አሸተተኝ። ምን በጠጠት እንዳትገልኝ። ጸበል ከመሄዳቸው ጋር የሚያገናኘው ነገር አለ? የሷን ተጠቅሞ የሆነ ሰው ሌላ ነገር እንዳያደርግ እየፈራው ነው። አትጨነቂ ትሁቴ። ትዳሬ ህይወቴ በህይወት ካለች ከኔ ለምን ተሰወረች? እንደዛ እኮ አይደለም አባዬ፣ አጋጣሚ ነው። ለምን አጋጣሚ ለኔ ጠመመኝ? እስካያት መኖሯን ጠራጠራለሁ። እስከ ዳስሳት አለች ብያለሁ። አንዳንዴ እኮ ማመን ሰላም ይሰጣል። እንዳላምን ያደረገኝ ፍቅሯ ነው። እኔ አንተን የሚጎዳ ነገር አላደርግም፣ ግን ራስህን ጠብቅ። ይህ በክፍል 142 ላይ ቲና ለአባባ የሰጠችው እጅግ አስደንጋጭ ማስጠንቀቂያ ነው። በሌላ በኩል ደግሞ ተመስገን አንተን ከመውጋትና ከመወጋት ጋር ማን ነው እንደዚህ ያወዳጀ ሲል ናቲን በቁጭት ይወርፋል። ያዛውንቱ ጥርጣሬም አይሏል። አሁንስ እሷ ወደ ጸበል መሄዷ ውስጥ ጥሩ ነገር አይሸተኝም ይላሉ። ይህ በእንዲህ እንዳለ ናቲ ተመስገንና ትሁትን እንድታጣላ ቲናን ሲያዛት እሷን በጥላቻ ተሞልታ እሺ አጣላችኋለሁ በማለት የክፋት እቅድ ታወጣለች። ሆኖም የቲና ስጋት አልበረደም። ተመስገንን የወጋው እሱ ነው በማለት የጥርጣሬዋን ፍላጻ ወደ ሌላ አቅጣጫ ታዞራለች። በትዕይንቱ ማብቂያ ላይ ግን ትሁት ቁርጠኛ አቋሟን በማሳየት በቃ ተወኝ ልኑርበት እኔ ናቲ ብቻ ነኝ ስትል ወሳኝ ውሳኔዋን ታሳውቃለች። ቲና ታማኝነቷ ለማን ነው? አባባ ልታስጠነቅቅ የፈለገችው ከምንስ አደጋ ነው? ያዛውንቱ ጥርጣሬ እውነት ይሆን? የአባባ የድሮ ሚስት ወደ ጸበል የሄደችው በምን ምክንያት ነው? ቲና ተመስገንና ትሁትን ለማጣላት የምትሸርበው ሴራ ምን ሊሆን ይችላል? የእነዚህን ሁሉ ጥያቄዎች አስገራሚ መልስና ሙሉ ታሪኩን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአንድ ግቢ ውስጥ የሚኖሩት አባባና ቲና በመካከላቸው የነበረውን ቅሬታ ፈተው መዋደድ ቢጀምሩ በቅርቡ ወደ ቤቱ በተቀላቀሉ ሰዎች ምክንያት የቲና ልብ በጥርጣሬ ተሞላ። ቲና ለአባባ ያላትን ስጋት ብትገልጽለትም አባባ ግን ሰውን ሁሉ በጥርጣሬ ማየት ሰላም እንደሚያሳጣ መከሯት። ይሁን እንጂ ትሁት እውነተኛውን የሰውን ማንነት ለማወቅ አንድ የፈተና ዘዴ አዘጋጀች። አባቷ በጠና እንደታመመና አስቸኳይ ገንዘብ እንደሚያስፈልገው ለናቲና ለተመስገን ለየብቻ ነገረቻቸው። ናቲ ወዲያውኑ ስራ እንዳለበት ጠቅሶ ስልኩን ሲዘጋው፣ ተመስገን ግን የነበረውን ጥቂት ገንዘብ ይዞ ፈጥኖ ደረሰላት። በዚህም ትሁት እውነተኛ ወዳጇን ለይታ ናቲን ከህይወቷ አስወጣች። ከተመስገን ጋርም በፍቅር ተጣመረች። በትሁትና በተመስገን መካከል ያለው ፍቅር ለአማችነት ደረጃ ቢደርስም በቤቱ ውስጥ ግን የጭንቀት ጥላ ጥልቶ ነበረ። የአባባ ሚስት ጸበል ሄዳለች ከተባለችበት ድንገት ጠፍታ ሰነባብታለች። ተመስገን የትሁትን እጅ ለመጠየቅ ሽማግሌ ከመላኩ በፊት ያዛውንቱን ስጋትና የቤተሰቡን ትልቅ ሚስጥር መፍታት እንዳለበት አመነ። አባባ የባለቤታቸውን መጥፋት ተገን አድርጎ የሆነ ሰው ክፉ ነገር እንዳደረገባት በመስጋት ልባቸው ተሰብሮ ነበር። ተመስገን ነገሩ ከባድ መሆኑን ተረድቶ የአረጋዊውን አባት እጅ በመያዝ ሚስቱን ፈልጎ ለማምጣትና እውነቱን ለማውጣት ቃል ገባላቸው። አባባ ባለቤታቸውን እያሰቡ በትዝታና በሐዘን ቢሰበሩም ተመስገን ግን ተስፋ አልቆረጠም። በማግስቱ ተመስገንና አዛውንቱ ጉዳዩን ለማጣራት ወደ ከተማ ተጓዙ። ተመስገን ባደረገው ከፍተኛ ክትትል የእናትየውን መጥፋት በሚስጥር ያሴሩትን የውስጥ ሰዎች ሴራ ደረሰበት። እናትየው ግን በአሁኑ ሰዓት ታማኝ በሆኑ ሰዎች እጅ በደህንነት ተደብቃ እንደምትገኝ አወቁ። ይሁን እንጂ ፍለጋው በነበረበት ወቅት ትሁት በተመስገን ጥረት ውስጥ ሌላ ፍላጎት ያለ መስሏት ይህንን ሁሉ የምታደርገው በጉቦ ልታገኝ ፈልገ ነው ስትል በጥርጣሬ ጠየቀችው። ተመስገንም ይህ ጉቦ አይደለም፣ የጠፋችው የአባዬ ባለቤት ያንቺም እናት ናት። ስለ ራሳችን ፍቅር ማሰብ የምንችለው ይህ የቤት ውስጥ ጭንቀት ሲዘጋ ብቻ ነው አላት። በትዕግስቱና በቅንነቱ ልቧ መቅለጥ ጀመረ። በዚያው ምሽት አባባ አልጋቸው ላይ ሆነው በናፍቆት ሲብሰለሰሉ ትሁት ክፍላቸው ገብታ በማግስቱ አዛውንቱ ሰው መጥተው የምስራች እንደሚነግሯቸው በመግለጽ አረጋጋችው። በማግስቱ ጠዋት ከገጠር የተነሱት አዛውንት ስልካቸው ጠፍቶ መንገድ ቢያስቸግራቸውም በአንድ ደግ ወጣት እርዳታ በመጨረሻ አባባ ቤት ደረሱ። ተመስገንና ትሁት በደጅ ቆመው ሲጠብቋቸው የነበረ ሲሆን አዛውንቱም በመዘግየታቸው ይቅርታ ጠየቁ። አዛውንቱ ወደ ቤት ገብተው ስለ አባባ ሚስት ደህንነትና በቅርቡ እንደምትመጣ የምስራች ሲያበስሩ አባባ በእንባ ታጥበው ተመስገንን መረቁት። ትሁትም ጥርጣሬዋ ቀልጦ በተመስገን እውነተኛ ፍቅር ተማመነች።
በአባባ ግቢ ውስጥ በእውነተኛ ፍቅርና በቅናት ተንኮል መካከል የነበረው መውደድና መጥላት ትግል በእውነት አሸናፊነት ተደመደመ። ተመስገን አዛውንቱን ይዞ ግቢው ሲደርስ ይህን ሰውዬ ይዞ ከመጣ 20 ሺህ ብር እቀጣለሁ ብሎ በትዕቢት ተወራርዶ የነበረው ናቲ በእልህ ተሞላ። ናቲ ወዲያውኑ ወደ ቲና ዙሮ ሰዎቹን እንድታፋጅና እናትየውን ሌላ ቦታ እንዲደብቁ ሲያዝዛት፣ ቲናም በፍጥነት በክፋቱ ተስማማች። ይሁን እንጂ የነሱ ተንኮል ከአዛውንቱ የእውነት ቃል መቅደም አልቻለም። አዛውንቱ ለአባባ ባለቤት በመኪና አደጋ ሞታለች መባሉ ውሸት ነው፣ በሕይወት አለች። ነገር ግን አደጋው ትውስታዋን እንድታጣ ስላደረጋት የሀገሩ ሰው ቤት ሰርቶላት ከአንዲት ሌላ ሴት ጋር እንደ እናትና ልጅ እየኖሩ ነው የሚል ታላቅ የምስራች ነገራቸው። አባባ ይህንን ሲሰሙ የዓመታት የሐዘን ጥላ ተነስቶላቸው ተመስገንን አቅፈው አነቡ። ለ12 ዓመታት ሙሉ የጠፋችውን ሚስቱን በሕይወት መኖር የሰሙ አባባ ልቡ በደስታና በስጋት ተከፈለ። ምክንያቱም አዛውንቱ በመቀጠል አሁን እሷ ካለችበት ቤት የምትኖረው ወጣት ልጅ አንድ ሰው እያታለላት ነው የሚል አዲስ መርዶ ነገሯቸው። ያ አታላይ ደግሞ በክፋት ያበደው ናቲ ነበረ። ናቲና ቲና ተመስገንን ከትሁት ሕይወት ለማስወጣት የመጨረሻውን ሴራ ጠነሰሱ። ቲና በትሁት ልብ ውስጥ ጥርጣሬ ለመዝራት ተመስገንን በቢላ የወጋው ናቲ ነው ሲባል ሰምቻለሁ ብትላትም፣ ትሁት ግን የማይሆን ነገር ውስጥ እየገባሽ ነው፣ ጣጣሽ ለኛ እየተረፈ ነው ስትል በድፍረት ተቆጣቻት። ናቲም ወደ ትሁት ቀርቦ በፍቅር ሊያታልላት ሲሞክር ትሁት ፊቷን አዙራ አልፈልግህም፣ አልወድህም አለችው። በዚህ ጊዜ ናቲ እውነተኛ ማንነቱ ወጥቶ አይኖቹ በደም ተሞሉ። ንዴትን መቆጣጠር አቅቶኛል፣ ከዚህ በላይ እዚህ ከቆየው ተመስገን እገድላለሁ ሲል ፎከረ። ነገር ግን እውነት በመብራቱ የናቲና የቲና የክደት ሴራ መሸሸጊያ አጣ። አባባም ከዓመታት በኋላ የጠፋችውን ሚስታቸውን ፍለጋ ከተመስገን ጋር ወደ ገጠር ሲጓዙ ትሁት በተመስገን ታማኝነት እየኮራች ፍቅርና እውነት ተንኮልን አሸነፉ። ናቲ ተመስገንን ሊገድለው ሲፎክር ተመስገን በድፍረት ወደፊት በመውጣት እውነተኛ ወንድ ጨለማን ተገን አድርጎ ከጀርባ የሚያጠቃ ፈሪ አይደለም አለው። አባባ የናቲን የነፍሰ ገዳይነት ዛቻ በጆሯቸው ሲሰሙ ነገሩ ሁሉ በራላቸው። ወደ ትሁት ዞር ብለው ልጄ፣ ተመስገን ለኛ እያደረገ ያለውን ታላቅ ውለታ እያየሽ ነው። ናቲ ተመስገንን እንደወጋው አውቃለሁ። ነጭ ሽበት አውጥቼ በቁሜ አልዋሽም አሏት። ትሁትም ተመስገን ተወግቶ እንዴት ዝም እንደሚል በለቅሶ ጠየቀች። በዚያው ቅጽበት ናቲ በመጀመሪያ ነገሩን ለማስተባበል ቢሞክርም ትሁት በንዴት ስታየው እብሪቱ ገንፍሎ አዎ ባንቺ ስለመጣብኝ ወጋሁት ሲል ወንጀሉን በገዛ አንደበቱ አመነ። ትሁት ተጸይፋ አሁኑን ውጣልኝ ስትል ብትጮህበትም ናቲ ግን ወደ እብደት ተቀይሮ እዚሁ ትሁት እያየች እጨርሳለሁ በማለት ተመስገንን ሊያንቀውና ሊገድለው ዘለለበት። ተመስገን ግን ሳይፈራና ና ፊት ለፊት ግጠመኝ በማለት ራሱን መከላከል ጀመረ። ትሁትም በድንጋጤ በመካከላቸው ትማጸን ነበር። በመጨረሻም በአባባ ጩኸት የሰፈሩ ሰው ደርሶ ናቲን በቁጥጥር ስር አዋለው። የናቲ የዓመታት የጭንብል ፍቅርና የወንጀል ሴራ ሙሉ በሙሉ ሲከሽፍና በሕግ ቁጥጥር ስር ሲውል አጋዡ ቲናም በሰራችው ተንኮል ተሸማቃ ከቤቱ ወጣች። ተመስገን በትዕግስቱና በእውነተኛ ፍቅሩ የሁሉንም ልብ አሸነፈ። አባባ ትሁትና ተመስገን እጅ ለእጅ ተያይዘው የ12 ዓመታት ስቃይና ናፍቆታቸውን ለመቋጨትና እናታቸውን ይዘው ለመምጣት ወደ ገጠሩ ተጓዙ። እውነትና ንጹህ ፍቅር ክፋትን ድባቅ መቱ። ውድ የቻናላችን ተከታታዮች በትሁት ክፍል 142 የታሪክ ጉዟችን ላይ በመጨረሻም እውነት በክፋት ላይ በረታች። የናቲ የዓመታት የጭንብል ፍቅርና ተንኮል በትሁት ፊት ተጋለጠ። ተመስገን በእውነተኛ ፍቅሩና በጽናቱ የሁሉንም ልብ አሸንፎ የ12 ዓመቱን የናፍቆት ስቃይ ለመቋጨት ከአባባና ከትሁት ጋር ወደ ገጠር ተጓዘ። ለመሆኑ አባባና ባለቤታቸው ሲገናኙ ምን አይነት ልብ የሚነካ ትዕይንት ይፈጠር ይሆን? የትሁትና የተመስገንስ ፍቅር በቀጣይ ምን ያጋጥመዋል? ይህ ታሪክ ከተመቻችሁ አሁኑኑ ላይክ በማድረግ ለሌሎች እንዲዳረስ አድርጉ። ሰብስክራይብ በማድረግ የደወል ምልክቷንም ተጫኑ። አስተያየታችሁን ከታች ባለው ኮሜንት መስጫ ላይ አስፍሩልን። የሚቀጥለውን አጓጊ ክፍል ይዘንላችሁ እስክንመለስ ድረስ ሰላምና ፍቅር ለእናንተ ይሁን።